ዘናበይ በቃ ዘናበይ ምን አገባው ዘናበይ ሰይጣን ምን አገባው ሰይጣን ምን አገባው አዳም ዘናበል ሔዋን ዘናበሉ። መልካም ወንድማችን ደጋግሞ በዘፈኑ ላይ እንደሰማችሁት ዘና በሉ አዳሞች ሴጣን ምን አገባው ሴጣን ምን አገባው እያለን ነው። እውነት በምናደርገው ውስጥ ሴጣን እጁ የለበትም? አንዳንድ ነገሮችን ሲደረጉ ሴጣን ምንም አያገባውም፣ አይመለከተውም። የእግዚአብሔርን ፍቃድ ብቻ ነው የምናደርገው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደዚህ ይላል፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ ይላል። ስለዚህ ሰዎች ከእግዚአብሔር ፍቃድና ምኞት ውጭ የሚያደርጉ ከሆነ የዲያብሎስን ፍቃድና ምኞት ነው የሚያደርጉት ማለት ነው። የዲያብሎስን ፍቃድና ምኞት የምታደርግ ከሆነ ደግሞ ዲያብሎስ ምን አገባው፣ ሴጣን ምን አገባው፣ ዘና በል ፈታ በል እያልክ ልጨፍር አችልም። ስለዚህ ሴጣን ይመለከተዋል ማለት ነው አንተ የምታደርገው የእሱን ፍቃድ እስከሆነ ድረስ እና እንደዛ እስከሆነስ ገላትያ ምዕራፍ 5 ቁጥር 19 ላይ እንደዚህ ይላል፣ የሥጋ ሥራም የተገለጠ ነው። የሥጋ ሥራ ምንድን ነው? የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው ይላል። ስለዚህ እየዘፈንክ ሴጣን ምን አገባው ዘና በሉ ማለት ይቻላል? ማለት ሜይ ቢ ሁሉንም ዘፈኖች እንደው ከፍቶ ቤት የምታንጎራጉረው ነው እያልኩ አይደለም፣ ወይንም ተጓደኞቹ ጋር ቁጭ ብለህ እንደምትለውንም እያልኩ አይደለም። ይህ ምዘፍ ነው ግን ጀስት ክለብ ገብተህ ስቀውጠው ከዛ በኋላ መጠጡ አይኖርም፣ ስካሩ አይኖርም፣ ጥሉ አይኖርም፣ መዳራቱ አይኖርም። እነኚህ የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። ይህንን እንድታደርግ ደግሞ የሚያደርግ ማን ነው? ሴጣን ነው። ስለዚህ ሴጣን ምን አገባው ፈታ በል ዘና በል እያልክ ዳንኪራ ስረግጥ ከዛ ስትጠጣ ሴጣን ምን አገባው? ስትዘሙት ሴጣን ምን አገባው? ስለዚህ የማን ፍቃድ ነው እያደረክ ያለው? የእግዚአብሔርን ፍቃድ ነው። ሴጣን ማይመለከተው ከሆነ የሴጣን ፍቃድና የዲያብሎስ ፍቃድ ካልሆነ ይሄ የእግዚአብሔር ሊሆን አይችልም። የእግዚአብሔር ነው እያልክ ነው ሴጣን ምን አገባው ካልክ። ምክንያቱም መጽሐፍ ቅዱስ እንዲህ ይላል፣ ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ላይ ከቁጥር 7 ጀምሮ እንደዚህ ይላል፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት ይላል። በማ በእግዚአብሔር ላይ ስለ እናንተ ያስባል፣ የሚያስጨንቃችሁ ሁሉ በእሱ ላይ ጣሉት ይላል። በመጠን ኑሩ፣ ልቅ ሆናችሁ ኑሩ አይደለም፣ በመጠን ኑሩ፣ ንቁም፣ ባላገራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ምን ይላል? የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት ይላል። ስለዚህ ዝም ብለህ ዘና በል ምናምን ነገር ሳይሆን በእምነት ጸንተህ መቆም አለብህ። ምክንያቱም ባላገራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራችኋልና ስለተባለ ማለት ነው። ስለዚህ ዲያብሎስ ምን አገባው? ዘና በል ፈታ በል አትጨናነቅ፣ እንደዚህ የሚሉ ቃላቶች ልቅ በሆነ ሁኔታ ባይነገሩ ጥሩ ነው። ልቅ በሆነ ሁኔታ መዝናናት ጥሩ ነው፣ መልካም ነው። ነገር ግን ዲያብሎስ ምን አገባው እኔ ማደርገው ሁሉ ጀስት እግዚአብሔር የፈቀደው ነው ብሎ ማድረግም ጤናማ አይደለም። ምክንያቱም ስትዘሙት ከዘፈንክ በኋላ ተሰከርክ በኋላ ስትዘሙት ዲያብሎስ አይመለከተውም። ዲያብሎስ የለም ኦልሞስት ወደሚለው ኮንክሉዥን ስለሚያመራ ብዙዎች እንደዛ ስላሉ ማለት ነው። ሴጣን የለም የሚለው ሌላ የመጀመሪያው ፈጣሪ የለም ለሚለው መነሻ መንደርደሪያቸው ስለሆነ ማለት ነው። ምክንያቱም ፈጣሪ በጣም ኃያል ነው። እንዴት እሱን ተቃራኒ ሆነ ሴጣን ተቃራኒ ብለው ስለሚያስቡ ማለት ነው ሊኖር ይችላል። ስለዚህ ሴጣን ምንም አያገባውም የለም የሚል እይታ ስላለ ጥንቃቄ ይፈልጋል። ቴንኪው